የሰራው ብሩክ 20 ቪዲዮ ሰርቷል። አውቃለሁ አይደል? እውነት ነው። በጣም ብሩክ ቢገኝ በጣም ጥሩ ነበር። ግን ብሩኬ አሁን ዓለም አቀፍ ቦታ ላይ ተጋብዞ እንግዲህ ኢትዮጵያን ወክሎ ንግግር እያደረገ ነው ያለው በዚህ ሰዓት። በብሩኬም በጣም ነው የምንኮራው። እግዚአብሔር ባለበት ሁሉ ሞገስ ይሁነው። እግዚአብሔር ይርዳው። አሁንም እውነት ለመናገር በራሴ ፍላጎት እንዳቆየው ትላንትና እዛው ሲወራ ሰምተሃል። ፎሎ ቻሌንጅ እነሱ እስከዚህ ጊዜ ራሱ እንዲቆይ አልፈለጉም። የመኪናው እንትን አይደለም ማለት ለመልካም ስራ ምላሽ አይጠብቁም ሰዎቹ እና እኛ በራሳችን ፍላጎት ነበር እስከዛሬ የሚያቆየ ነው። በዚህ አጋጣሚ ታምሪ ሞተርስ እጅግ በጣም አመስግኑልኝ። አሁንም ፎሎ ያላደረጋችሁ ሰዎች ካላችሁ በቅንነትና ፍላጎት ነው ፎሎ የምታደርጉት። ለምን መሰለህ ቢን እንደዚህ አይነት ጥሩ የሚሰሩ ተቋማትን ከጎናቸው መሆን በምንችለው ማገዝ ሌሎችን እንዲረዱ ለነሱ አቅም ነው የምንሆነው እና እዚህም ነው እኔ መጀመሪያ ቀን ድርጅታቸውን ሄጄ ለምትሰራው በጎ አገልግሎት መጠቀም የምትችለው መኪና አንድ ልንሰጥ ፈለግናል፣ የትኛው ይሻላል ብሎ ነበር ያስመረጡኝና እኔ መጀመሪያ ዲዛይር ነበር የጠየኳቸው። ብዙ መኪናዎች አሉ ምርጫውን ለእኔ ሰጥቶኝም ስለነበሩ ዲዛይር በነዳጅ የሚሄደውን ነበር የጠየኳቸው እና አይ እሱ ከሚሆን ዲዛይር የምትመርጥ ከሆነ ዲዛይር ሃይብሪዱ ቢሆን ይሻላል፣ 25 ሞዴል የተሻለው መኪና ማለት እንደዚህ አይነት ቅንነት ምናልባትም ልብን የሚጠይቅ ነው እና እዛ ተቋም ውስጥ የሚሰሩ ሰዎችም ጭምር እጅግ በጣም ቅንና መልካም ሰዎች ናቸው። ትላንት አይታል ከኛ በላይ እነሱ ነበሩ በጣም ደስ ብሏቸው ፕሮግራሙ ላይ የተሳተፉትና በጣም ነው በዚህ አጋጣሚ ማመስገን የሚፈልገው። ከምንም በላይ ደግሞ በጣም ብዙ ሰዎችን በመስራት ላይቭ ላይ ገብቶ እነዚህን ቪዲዮዎችን እንዲንቀሳቀሱ ሲያደርጉ የነበሩ እኔ ባቀረብኩት ቻሌንጅ፣ ምክንያቱም እኔ ነኝ ቻሌንጁን ያቀረብኩት። መኪናውን ይዤ ከሚወጣ መኪናው ባለበት ቦታ ይቆይና እኔም በምችለው ውስጥ እናንተን ማመስገን የሚችልበት መንገድ በትንሽም ቢሆን አካውንታችሁን ፎሎ ላስደርግ ብዬ እኔ ነበርኩኝ ሀሳቡን ያመጣሁት። እነሱ በዛም እውነት ለመናገር በጣም ብዙ ክርክር ውስጥ ነበረን። መኪናውን ተቀበል፣ እኛ ለፎሎ ቻሌንጅ ብለን አይደለም መኪናውን የሰጠነ ለመልካም ስራ ለበጎ ስራ እንድትጠቀም ነው፣ ለመልካም ነገር እኛ ምላሽ አንጠብቅም ብሎ ነበሩ ከጅምሩ ጀምሮ ያለውን ነገር ሲያወሩኝ የነበሩት እና ለዚህም ነው እነሱን በጣም ማመስገን የሚፈልገው። ግን ደግሞ እኔ ጠይቄያችሁ ያላሳፈራችሁኝ፣ በእኔ ቦታ ላይ ሆናችሁ የኔን ሀሳብ ተቀብላችሁ በእኔ ቦታ ላይ ሆናችሁ ላይቭ ላይ እየገባችሁ ታምሪ ሞተርስን ፎሎ ስታስደረጉ የነበራችሁ በሙሉ እግዚአብሔር ይስጥልን። በጣም በጣም ከልብ ማመስገን እፈልጋለሁ። ተባረኩ። ቢኒ ሁላችሁንም ነው እንግዲህ አንድ ሁለት ማለት አልችልም፣ በጣም ብዙ ሰው ስለነበረ እንደ አጠቃላይ ግን ሁላችሁንም ከልብ አመሰግናለሁ። እግዚአብሔር ይመስገን ማስተርዬ፣ በጣም ልክ ነህ። በጣም ብዙ ሰዎችም ከአንተ ጋር የቆሙ ነበሩ። ብዙ ቲክታከር ያልሆኑ ሰዎች እንኳን በቃ ወጥተው ቆመው ይሄን የቲክቶክ አካውንት ፎሎ አድርጉ ማለት ባይችሉም እንኳን በብዙ ነገር በቃ ሼርም ኮፒ ሊንክም ላይክም እያደረጉ ላይቭ ላይም ቁጭ ብለው ሰፖርት ሲያደርጉ ታፕታፕ ሲያደርጉ ሼር ሲያደርጉ የነበሩ በጣም ምርጥ ኢትዮጵያውያን አሉና ለዛም ነው በኢትዮጵያውያን ተስፋ ቆርጠን የማናውቀውና በጣም ምርጥ ኢትዮጵያውያን ነው ያሉት። ለመልካም ለበጎ ነገር ሁሌም የሚፈጥኑ ሁሌም የሚቀድሙ ወንድሞቻችን እህቶቻችን እናመሰግናለን። ታፕታፕ ያደረጋችሁትም እናንተም ትልቅ ስራ ነው የሰራችሁት ብዬ አስባለሁና ምስጋናችን በዚሁ ይድረሳችሁ። ይሄ እንግዲህ የማስተርን የሚያስቀጥል ነው። የማስተር አብነትን አገልግሎት እያገለገለው ያለው ህዝብን ነውና ምስኪኖችን፣ ድሆች፣ እናቶችን ነውና ይሄ የሚያስቀጥል ነው። አይዞህ። አንዳንዴ በነገራችን ላይ ልባችሁ ሊወርድ ይችላል፣ ሊደክማችሁ ይችላል እና ይሄ ግን አለን፣ አይዞህ፣ ከአንተ ጋር ነን፣ ከምትሰራው ስራ ቢሆን እንቆማለን የሚል ነውና ትልቅ ነገር ነው። ምናልባት ማስተርዬም በዚሁ አጋጣሚ መርሳት የለብን ብዬ ማስበው ምናልባት ይሄን አገልግሎት መደገፍ የሚፈልጉ ሰዎች በጣም ብዙ ሚሊዮን ኢትዮጵያውያን ይኖራሉና በቴሌ የተጀመረው ነገር አለና እሱንም አንዳንዴ ማስታወስ ብችል ደስ ይለኛል። ምክንያቱም
ከዚህ አገልግሎት ቆም ብዙ ጊዜ እንቀናለን። ያንተን ቪዲዮ ስናይ እንቀናለን። ምን አለ እንደሱ ቢያደርገን፣ ምን አለ መስጠት ብንችል እንላለን። እና ግን ሁሉም ሰው መሪ ሊሆን አይችልም። ሁሉም ሰው እዛ ቦታ መገኘት አይችልም። ግን ቤቱ ቁጭ ብሎ ምናልባት ቁጥሩን ታስታውሰኛለህ፣ በዛ ቁጥር ኦኬ ብለው በመላክ ኦር ሰምቲንግ ከዚህ ራዕይ ጋር አብረው መቆም ይችላሉ። እና ይሄን ነገርን በዚሁ አጋጣሚ ብታስታውስልን ደስ ይለኛል። ቢኒ በጣም አመሰግናለሁ። ያው ቁጥሩን ለማስታወስ ያህል ብዙ ጊዜ ደጋግመን ቪዲዮችንም ስለሰራን በጣም ብዙ ሰው እየተሳተፈ ነው። ያው ሰውን ለመርዳት ሰው መሆን በቂ ነው ብለን የጀመርነውን በጎ ስራ በገንዘብ ብቻ ሳይሆን እግዚአብሔር በሰጠን ጸጋ ሁሉ ነው የምናገለግለው። ብዙ መስጣት ወይም ትንሽ መስጣት የመልካምነት የመሰጣት ልክን የሚያሳይ አይደለም እና ከስልካችን ላይ 1 ብር ብቻ 6001 ላይ 1 ብር ብቻ ስልክ ከሞባይል ካርድ ላይ 6001 ቁጥር ጽፈን በዛ 6001 ኦኬ ብለን ስንልክ 1 ብር ብቻ ይቆርጣል። በዛ 1 ብር አንድ ሰውን መርዳት እንችላለን እና ሁላችንም ባለን እግዚአብሔር በሰጠን አቅም ነው ሰዎችን መርዳት የምንችለው። 1 ብሩንም መስጣት ባንችል እነዚህ በጣም ብዙ ጊዜ አይተህ ከሆነ በ6001 ቪዲዮዎችን በምንሰራበት ሰዓት ላይ በጣም ብዙ ሰዎች ሼር ያደርጋሉ፣ ቪዲዮዎችን ሪፖስት ያደርጋሉ። ትልቁም መስጣት ከዛ ይጀምራል። ምናልባትም በዛ ቻሌንጅ ላይ ያልተሳተፋችሁም ሰዎች ካላችሁ 6001 ኦኬ ብላችሁ በቀጥታ ሜሴጅ ስትልኩ ከስልካችሁ ላይ 1 ብር ይቆርጣል። በዛ 1 ብር ደግሞ ድርጅታችንን መደገፍ፣ ድርጅት ውስጥ የሚረዱ ወገኖችን ማገዝ ነው እና በጣም ብዙ ሰዎች እየተሳተፋችሁ ነው። ያልተሳተፋችሁም ካላችሁ ደግሞ በዚህ አጋጣሚ ቢኒ ስላነሳ ነው እንድናሳስባችሁ ነው። ይህ ጀምሮ የዚህ መልካም ሀሳብ ተባባሪ ሆነናል። ሁላችንም እዚህ ያለን ሰዎች 6001 ላይ ኦኬ ብለን በመላክ የእናንተ 1 ብር ተጠራቅማ በነገራችን ላይ በወር ውስጥ 30 ብር ትመጣለች። የ10 ሰው 30 ብር ደግሞ ስንት ብር ይመጣል? ስለዚህ ቀላል አይደለችም እና ሁላችሁም አይ 1 ብር ምን አላት ብላችሁ ተስፋ እንዳትቆርጡ፣ ትልቅ ነገር ስለሚሰራ ማለት ነው እና 6001 ብላችሁ ከማስተር ጎን መቆም ትችላላችሁ። ይሄ ሀሳብ፣ ይሄ ጥሪ፣ ይሄ መልካም ስራ መቀጠል ስላለበት ኢትዮጵያ ላይ ተገድቦ የሚቆም ሳይሆን ዓለም ላይ መስፋት ያለበት ነገር ስለሆነ ማለት ነው እና በዚህ ሰፖርት እንድታረጉ ስል ጠይቃለሁ። ምናልባት እንግዳ ቢኒ ስለገባ እሱን እናስተናግድ። ኤቢ እንዴት ነህ ወንድሜ? ማስተርዬ እንዴት ነህ? በጣም ደስ ብሎኛል። ቢኒዬ እንዴት ነህ? ትናንት ሳይ በጣም ነው ደስ ያለኝ በእውነቱ ከሆነ መኪናም እንደምታውቀው እንግዲህ መኪናም ያንስብሃል። በጣም ደስተኛ ነኝ ማስተርዬ። በጣም እግዚአብሔር ይመስገን። የእናንተው ልፋት የእናንተው ድካም ነው ውጤት። እኖራለሁ የደስታ ተካፋይ ሆናለሁ ብዬ አስቤ ነበር ማስተርዬ። ቅር ብሎኛል ትላለህ። አሁንም እኮ ያው ነው ባለህበት ቦታ የፕሮግራሙ ከምን ጋር